እኔ እምልሽ ቆይ እንዴት በሰርግሽ ዋዜማ አባትሽ ከቤት እንድትወጪ ፈቀዱልሽ? ማለቴ ያው አባትሽ ወግ አጥባቂ ናቸው ብዬ ነው። አትወጪም ብሎኝ እኮ በስንት መከራ ተለማምጬው ነው የወጣሁት። ደግሞ እኮ ሰርጉን ያስጨነቀው እሱ ነው የሚመስለው። በይ ጉዳዮችሽን በጊዜ ጨራርሺ፣ በኋላ እኔ እንዳታስቆጪ። በስንት መከራ የገነባሁትን ስሜን ባለቀ ሰዓት እንዳላፈርሰው። ቤተሰቡ በሙሉ ያደረግሽውን በሙሉ ረስቶ እንደ አዲስ ስለተቀበለሽ በጣም ደስ ብሎኛል። ደግሞ ባንቺና በዳጊም ውሳኔ በጣም ደስተኛ ነኝ አምራን። ምን አንቺን ብቻ መላ ቤተሰቡን እኮ ነው ከጭንቀት የገላገል ነው። ቆይ ላግኝሽ ያልሽኝ ይሄ ልትይና? ይኸውልሽ አምራን፣ አንድ ሚዜ ጎሎኝ ስለሱ ላማክርሽ ነው አመጣጤ። የማውቃቸውን ሰዎች በሙሉ ሚዜ አድርጌ አንድ ሰው ጎደለኝ እና አንቺ ምን ትያለሽ? እና መቼም እኔን ሚዜ ሆኜ ልትይኝ አይደለም አይደል? አረ በፍጹም ያማ እንደማይሆን እኔም አንቺም እናውቃለን። ብቻ ሌላ የምታውቂው ሰው ካለ እንታግዙኝ ብዬ እኮ ነው። ለነገሩ ደግሞ ኤርሚያስ አንደኛ ሚዜም ስለሆነ ሪችን ማድረግ አንችልም። ቆይ እንደውም ጩና አለች። ጩና ደግሞ ማነች? አንድ በጣም ጥሩ ጸባይ ያላት ሰው እንኳን ቀና ብላ የማታይ ጓደኛለች። እየቀለድሽ ነው ወይስ የምርሽን ነው? አረ የምሬን ነው። አንዱ ሚዜ እንደውም በደንብ ያውቃታል። ማን ነው እሱ? እሱን ቀስ ብለሽ ትደርሽበታለሽ። እስኪ መጀመሪያ ጩና እንደምትችል እርግጠኛ መሆን አለብን። ምንድን ነው የማየው? ቤተሰቡ ለሰርግ ዝግጅት በደስታ እየተጫወቱ ያለ ፖሊሶቹ በድንገት ቤቱ በር ላይ ተገኝተው ዳግምን ሲፈልጉት ቤተሰቡ በድንጋጤ ይዋጣል። ኤርሚ ቆይ ምን ማለት ነው? ዳጊን ፖሊስ ይፈልገዋል ማለት? ይህ ነገር ትክክል አይመስለኝም። ዳጊን ምን አድርጓል? ማለቴ ቀኑን ሙሉ ከኛ ጋር አይደል እንዴ የዋለው? ምናልባት ተሳስተው ይሆናል። ዳግም ለምን እንደፈለጉኝ ገብቶኛል ሲል ማለት ቆይ አንተ ምን አድርገህ ነው አሉት። ዳግም ሁኔታውን ለማርገብና ቤተሰቡን ላለማስጨነቅ ሲል እባካችሁ አትጨነቁ፣ ይህንን ነገር እኔ ፈተዋለሁ፣ እናንተ ጣልቃ ብትገቡ ነገሩ ይበልጥ ይወሳሰባል በማለት በራሱ ፍቃድ ወደ ፖሊስ ጣቢያ ያመራል። በምርመራ ክፍል ውስጥ በዳግምና በመርማሪው ተፋጠዋል። መርማሪው አቶ ሰንበቱ እስር ቤት ማምለጣቸውንና ሲያመልጡ ተጨማሪ ወንጀል እንደሰሩ ነገረው። ዳግም አባቴ በራሱ ጥፋት መጠየቅ አለበት እንጂ እኔ ምን አገባኝ፣ እኔ እናሱ ከተለያየን ቆይተናል በማለት በቁጣ ይገልጻል። ፖሊሱ ዳግም ወንጀለኛ መደበቅ ራሱ ወንጀል ነው፣ የወጣትነት እድሜን እስር ቤት እንዳታሳልፍ እውነቱን ንገረን ይለዋል። ዳግም ያለበትን ባውቅ እነግራችሁ ነበር፣ ይህንን ደግሞ ከአሁን በፊት አድርጌዋለሁ ይላል። መርማሪው ዳግም ሁኔታው አንተ እንደምታስበው ቀላል አይደለም። አባትህ አቶ ሰንበቱ እዚህ እስር ቤት ውስጥ እያለ ከባድ ወንጀል ፈጽሞ ነው ያመለጠው። ከማምለጡ በላይ ምን እንዳደረገ ታውቃለህ? አብሮት የታሰረውን ሰው ገሎ ነው የጠፋው። አባትህ በአሁኑ ሰዓት ነፍሰ ገዳይ ነው። ዳግም ደነገጠ፣ ግን አልተሸነፈም። በቁጣ መንፈስ መለሰለት፣ ይህ በፍጹም ህጋዊ አይደለም። ሌላ ሰው ባጠፋው ጥፋት እኔን ልታስሩኝ አትችሉ። አባቴ የራሱ ህይወት አለው፣ እኔ የራሴ ህይወት አለኝ። እሱ ባጠፋው እንዴት ነው እኔ የምቀጣው? በመጨረሻም ፖሊሱ ዳግም አባትህ እጁን እስካልሰጠ ድረስ አንተን ለተወሰኑ ቀናት እናቆይሃለን የሚል ያለ ህግ አግባብ ያስሩታል። ሪች በኤርሚያስ ላይ ያላት ፍቅር አዲሷን ፍቅረኛዋን ኤሚን መንገድ ላይ አግኝታት ስነ ልቦናዋን ለመስበር ትሞክራለች። ሪች ኤርሚያስ ለገንዘብ ብሎ ነው ሴትን የሚያታለል አጭበርባሪ ነው፣ እኔንም ልጁንም ጥሎ የጠፋው ለጥቅሙ ሲል ነው አለቻት። ኤሚ አሁን ላይ እንደተስተካከለ እና ጥሩ ሰው እንደሆነ ነግራት ይለያያሉ። ኤሚ ለኤርሚያስ መንገድ ላይ ሪችን እንዳገኘቻት እና የተፈጠረውን ነገር ስትነግረው ኤርሚያስ በሪች ድርጊት ተበሳጭቶ ወደ ሪች ቤት ይሄዳል። ምን ልታደርጊ ነው የፈለግሽው? ለምንድን ነው ኤሚን ምንድን ነው ያልሻት? ለምንድን ነው ህይወቴን የምትበጠብጩ? ሪች እንባ እየተናነቃት ምን ልታደርግ ነው? ልደበድበኝ? መልሰህ የምትጎዳኝ ከሆነ ለምን ከዛ አስቀያሚ ህይወት አወጣኝ? ለምን ሰው አደረከኝ? ትለዋለች። ኤርሚያስ ያንን ያደረኩት ለልጄ ጥሩ እናት እንድትሆኝ ብዬ እንጂ እኔና አንቺ ምንም አይነት ግንኙነት የለንም። ድሮም ቢሆን በአጋጣሚ ነው ልጅ የፈጠር ነው። አንቺ ግን ያንን እንደ ግዴታ ቆጥረሽ ከኤሚ ጋራ ልታለያይ ሞከርሽ። እኔና አንቺ በአጋጣሚ ነው ልጃችንን የፈጠር ነው። ከዚህ ውጭ ምንም የተለየ ነገር የለም። ሪች ግን ተስፋ አልቆረጠችም። ኤርሚ ድጋሚ አንድ እድል ብቻ ስጠኝ፣ አብረን ብንሆን ብንሞክረው አለችው። ኤርሚያስ ምንም አይነት እድል የለም። እኔ ለአንቺ ስሜት ኑሮኝ አያውቅም፣ የለኝም። አሁንም በኤሚ ላይ የምታደርጊውን ካላቆምሽ ልጅሽን
አስቀምጬ ወደ ቀድሞ ህይወትሽ ትመለሻለሽ ብሎ አስፈራርቷት ትቷት ይወጣል። አቶ ላይኩን ወደ ጣቢያው ዋና አዛዥ በመሄድ ልጃቸው እንዲፈታ ይማጸናሉ። ከብዙ መከራ በኋላ ዳግም ተፈታ። ዳግም ወደ ቤት ሲመለስ ቤተሰቡ በደስታ ቢቀበለውም እሱ ግን አንድ ትልቅ ሚስጥር ይዞ ነው የወጣው። ዳግም አባቱ ነፍሰ ገዳይ ተብሎ የቀረበበት ክስ ሴራ እንደሆነ ተረድቷል። ዳግም እንደገለጸው አባቱ የታሰረ ሰው አልገደለም፣ ይልቁንም ኮማንደሩ ሸጠቦን ገሎ በአባቴ ሊያሳብብ ነው የሚል ስጋት አለበት። ሸጠቦ የታሰረው የኮማንደሩ ልጅ ደፍሮ እንደሆነና በየቀኑ እንደሚደበድቡት እንደሚያውቅ ነገራቸው። ኮማንደሩ ሸጠቦ ገሎ በአቶ ሰንበቱ ላይ እንዳሳበበ ደርሶበታል። ምንም እንኳን እናቱ ወይዘሮ ዝናሽ ለወንድም ሰርግ ስትል አፍህን ዝጋ፣ ከፖሊስ ጋር አትጋጭ ብላ ቢለምኑትም ዳግም ግን እውነቱ መውጣቱ እንዳለበት ቆርጧል። ዳግም ምንም ቢሆን እኮ የወለደኝ አባቴ ነው። አባቴ አይኔ እያየ ሲሞት ቁሜ አልመለከትም። ሰርጉ ሲያልፍ የማደርገውን አሳያችኋለሁ ይላል። ቤተሰቡ በሰርጉ ደስታ ላይ በሲምባ የነፍስ ገዳይነት ስም መካከል ተከፍሏል። ወይዘሮ ዝናሽ ዳግም አባቱን ፍለጋ እንዳይወጣና ኮማንደሩን እንዳያገኘው ጥብቅ ማስጠንቀቂያ ትሰጠዋለች። ካልሆነ ግን ከቤት እንደምታባረረው ትዝታለች። ወይዘሮ ዝናሽ ይህንን ቤተሰብ ለሁለት የምትከፍል ከሆነ ጸብህ ከኔ ጋር ነው፣ አሁንስ ትዕግስቴ አልቋል ትላለች። ዳግም ምንም ቢሆን እኮ የወለደኝ አባቴ ነው፣ እውነቱ ሳይወጣ ዝም አልልም ይላል። አምራን እኔ ምልሽ ቆይ እንዴት በሰርግሽ ዋዜማ አባትሽ ከቤት እንድትወጪ ፈቀደልሽ? ማለቴ ያው አባትሽ ወግ አጥባቂ ነው ብዬ ነው። ኑሐሚን አትውጭ ብሎኝ ነበር፣ በስንት መከራ ተለማምጬ ነው የወጣሁት። ደግሞ እኮ ሰርጉ ያስጨነቀው እሱን ነው። በይ በይ ጉዳያችን በጊዜ ጨርሰን እንለያይ፣ በኋላ እኔ እንዳታስቆጪኝ፣ በስንት መከራ የገነባሁትን ስም ባለቀ ሰዓት እንዳይበላሽ ትላለች። ሙሉ ቤተሰቡ ያደረግሽውን በሙሉ ረስቶ እንደ አዲስ ስለተቀበልሽ በጣም ደስ ብሎኛል። ደግሞ በአንቺና በዳግም ውሳኔ በጣም ደስተኛ ነኝ ትላታለች። ምን አንቺ ብቻ መላ ቤተሰቡ እኮ ነው ከጭንቀት የገላገል ነው። ቆይ ላግኝሽ ያልሽኝ ይህንን ልትነግሪ ነው ስትላት፣ አይ አይደለም፣ ይኸውልሽ አምራን አንድ ሚዜ ጎደለኝ፣ ስለሱ ላማክርሽ ነው አለቻት። መቼም ይህን ሚዜ ሁኚ ልትይኝ አይደለም ስትላት፣ አረ በፍጹም ያ እንደማይሆንማ እኔም አንቺም እናውቃለን፣ ብቻ ሌላ የምታውቂ ሰው ካለ እንድታገኝልኝ ብዬ ነው ስትላት፣ በእርግጥ ሁለት ቤስት ፍሬንዶች አሉን፣ ለነገሩ ደግሞ ኤርሚያስ አንደኛው ሚዜ ስለሆነ ሪሽ ማድረግ አንችልም። ቆይ ጩና አለች። ጩና ደግሞ ማነት ስትላት፣ አንድ በጣም ጥሩ ጸባይ ያላት ሰው አለች፣ ሰው እንኳን ቀና ብላ የማታይ ጓደኛለች። እየቀለድሽ ነው ወይስ ከምርሽ ነው? አረ የምሬን ነው። አንደኛዋ ሚዜ እንደውም በደንብ ያውቃታል። ማን ነው እሱ? እሱን ቀስ ብለሽ ትደርሽበታለሽ። እስኪ መጀመሪያ ጩና እንደምትስማማ እርግጠኛ መሆን አለብን ስትል፣ በመሀል አቶ ሲምባን ያዩታል። ሁለቱም ያዩትን ነገር ማመን ከብዷቸዋል። በሚቀጥለው ክፍል ምን የሚፈጠር ይመስላችኋል? ሲምባን ተከታትለው ያስይዙታል ወይስ ሲምባ ከአይናቸው ይሰወር ይሆን? ሀሳብና አስተያየታችሁን በኮሜንት አጋሩኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ።